እንዴት ዋላችሁ ተመልካቾች? አሁን ከቀኑ 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከእናንተ ጋር ቆይታ ሊያደርግ ዜና ኢትዮጵያ አሁን ተጀመረ። አበይት ጉዳዮችን አስቀድሜ ልጠቁማችሁ። የኢትዮጵያ ሀገራዊ ምክክር ለቆዩ ችግሮች መፍትሄ በማበጀት ዜጎች ለሀገር እድገት ትርጉም ባላቸው ጉዳዮች ላይ እንዲያተኩሩ እድል ይሰጣል አሉ ምሁራን። ወጣቶች በምርጫ ሂደት ያላቸው ተሳትፎ ከድምጽ ሰጪነት ባለፈ በእውቀት ላይ የተመሰረተ ውሳኔን እንዲሰጡ ያስችላል። ኢትዮጵያ የኢኮኖሚ ስብራትን ለመጠገን የተገበረችው የማክሮ ኢኮኖሚ የግሉ ዘርፍ ጠንካራ አምራች እንዲሆኑ አድርጓል። ከውጪ 60 ቀናት ሊደፍን በተቃረበው የአሜሪካና ኢራን ቀውስ ምንም እንኳን የተኩስ አቁም ስምምነት ለጊዜው ቢቀጥልም የሰላም ንግግሩ ግን ተስፋ የማይታይበት ሆኖ ውጥረት ውስጥ ገብቷል። ከዜና ኢትዮጵያ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። AI is no longer a distant dream. It is the engine of transformation across sectors, geographies, and societies. Many of Africa's pressing challenges can be addressed through AI-powered solutions. Farmers can use predictive analytics to improve crop yields and adapt to climate change. In healthcare, AI can enable faster diagnosis, better resource allocation, and enhanced disease surveillance. AI-driven, personalized learning tools will expand access to quality education and help build a future-ready workforce. Africa must lead with bold, inclusive policies, agile regulation, and accelerated skill development. Above all, we must claim ownership of our data, the foundation of artificial intelligence. ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የልማት ስራዎችን ለመጎብኘት ቤንሻንጉል ጉሙዝ ክልል ይገኛሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሀገር ወዳዱና የምዕራቡ ጀግና ሼህ ኦጀሌ ምድር አፈሩ ቢታረስ ልማት ቢቆፈር ወርቅ ከሚታፈስበትና በህብር የመኖር ተምሳሌት ወደ ሆነው ቤንሻንጉል ጉሙዝ ክልል ገብተናል ሲሉ አሳውቀዋል። ክልሉ የኢትዮጵያ የልማት ሞተርና የህዝቦች የትብብር ተምሳሌት የሆነው ታላቁ የኢትዮጵያ ህዳሴ ግድባችን መገኛ የታዳሽ ኃይል ልማታችንም የስበት ማዕከል ነው ያሉት ምክትል ጠቅላይ ሚኒስትሩ አሶሳ ህዳሴ አውሮፕላን ማረፊያ ሲደርሱ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደርና ካቢኔያቸው፣ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአሶሳ ከተማ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ለተደረገላቸው ደማቅ አቀባበል ምስጋና በማቅረብ በቆይታቸው የተለያዩ የልማት ስራዎችን እንደሚጎበኙም በማህበራዊ ትስስር ገጻቸው ላይ አስፍረዋል። ኢትዮጵያ የኢኮኖሚ ስብራቱን ለመጠገን የተገበረችው የማክሮ ኢኮኖሚ የግሉ ዘርፍ ጠንካራ አምራች እንዲሆን አድርጓል። የማክሮ ኢኮኖሚ ማሻሻያው ለኢንቨስትመንት ምቹ ምህዳር በመፍጠሩ በአጭር ጊዜ ግዙፍ የሆኑ የውጭ ኢንቨስትመንቶች እንዲመጡ መንገድም ከፍቷል። በዚህም የግሉ ዘርፍ በትልልቅ ኢንቨስትመንቶች በመሰማራት ተኪ ምርትና ለውጭ ገበያ የሚቀርቡ ምርቶችን እያመረቱ የኢንዱስትሪ ዘርፉ በኢኮኖሚ ያለውን ድርሻ ከፍ እያደረጉም ነው። ባየሙላት ከጥቂት ዓመታት በፊት የነበረው የኢትዮጵያ ኢኮኖሚ የግሉ ዘርፍ ተገቢውን አቅም እንዳይጠቀም መንገዶች ተዘግተውበት የመንግስት የልማት ድርጅቶችና ጥቂት ተዋናዮች ብቻ የሚንቀሳቀሱበት ሆኖ መቆየቱ ይታወሳል። በቂ ጥናት ያልተደረገባቸው ፕሮጀክቶች ከፍተኛ የሀገርን ፋይናንስ የበሉና የተደከመባቸውን ያህል ዕዳቸውን ያልከፈሉ ብኩን ሆነውም ቆይተዋል። ከዚያ ዙሪት ለመውጣት በለውጡ ዓመታት በጥናት ላይ በተመሰረቱ የኢኮኖሚ ማሻሻያዎች ኢኮኖሚው ወደ ጸና ከፍታ በመሻገር የትንሣኤ ጉዞውን ጀምሯል። የኢንቨስትመንት ሕጎች መሻሻላቸው፣ የውጭ ምንዛሪ አስተዳደር ስር ነቀል ለውጥ ማድረጉ እንዲሁም የማበረታቻ ማዕቀፎች የማክሮ ኢኮኖሚ ማሻሻያው ለግሉ ዘርፍ ኢንቨስትመንት መነቃቃት የፈጠራቸው እድሎች ናቸው። በማክሮ ኢኮኖሚ ማሻሻያው የተዘረጋው የካፒታል ገበያም የኢኮኖሚው አዲስ መልክ ሆኗል። የማክሮ ኢኮኖሚ ሪፎርሙ ሳይሰራ የነበረው የኢኮኖሚ ጉዞ እግር ታስሮ እንደመሮጥ ነው። እግር አስረህ ሩጥ እንደማለት ነው። የሆነ መፈታተግ፣ መተሻሸት፣ መነቃነቅ ሊኖር ይችላል። ግን
የፈለክበት መድረስ አይታሰብም። ምክንያቱም አንቆ ይዞታል። ካፒታል ገበያ ኢትዮጵያን የሚያክል ሀገር በካፒታል ገበያ ውስጥ ካፒታልን ለማርኬት አቅርባ ካፒታልን በማርኬት ውስጥ ኢንጀክት አድርጋ ለመጫወት እድል አለማግኘቷ አንዳንድ ቦታ ካፒታል ታስሮ አንዳንድ ፍላጎት ጎልቶ እንዲታይ አድርጓል። ብዙዎች እኮ አሁን ወጣ ወረደ ብሎ የሚያወጥ ጉዳይ ካፒታል ማርኬት ነው። የካፒታል ገበያ ስርዓት የተበታተነ ገንዘብን በማሰባሰብ ለታላላቅ ፕሮጀክቶች የፋይናንስ ምንጭ በመሆን ኢንቨስትመንትን የሚያቀጣጥል ሞተር ነው። በዚህ ሂደት የሚበራከቱ ኢንቨስትመንቶች ቁልፍ የኢኮኖሚ እድገት አመላካች የሆኑ የስራ ዕድል ፈጠራና የውጭ ንግድ መጠንን በማሳደግ ለኢኮኖሚው እድገት ቀጥተኛ ድርሻ እያበረክቱ ይገኛሉ። ዳይሬክት ፋይናንስ ወይም ካፒታል ገበያ መጥቶ በቀጥታ ገንዘብ ፈላጊውና ገንዘብ አቅራቢው ተገናኝተው በገበያ ዋጋ ካፒታል እንዲያሰባስቡ አስችሏቸዋል። ከዛ ካፒታል በኋላ ምን ያመጣል ሲባል ካፒታል የሰበሰቡት ወገኖች አሁን ፕራይቬት ሴክተሩ ነው በደንብ ኢንጌጅ እያደረጋለው። እነዛ ወገኖች ፋብሪካዎችን በመገንባት የአገልግሎት መስጫዎችን በመገንባት የቱሪዝም አሁን የተፈጠሩትን እድሎች በመጠቀም ከፍተኛ የሆነ ኢኮኖሚ ማነቃቃትና ሰዎችን የመቅጠር እንዲሁም ደግሞ ጤነኛ የሆነ የገቢ እድገት እንዲመጣና ኢንፍሌሽን ያላስከተለ የገቢ እድገት እንዲመጣ አስችሏል ብዬ አስባለሁ። የግሉ ዘርፍ በዚህ መልኩ ሲጠናከር ከመንግስት ጋር በመተባበር ከዚህ ቀደም ታስበው የማይታወቁና ያልተነኩ ዘርፎች ላይ ኢንቨስትመንት እንዲስፋፋ በር ከፍቷል። ይህም ኢኮኖሚው ወደ ብዝሃ ዘርፍ የሚያደርገውን ሽግግር በከፍተኛ አቅም የሚደግፍ ነው። አሁን እነ ማይኒንግ እነ ኢንዱስትሪ ስንላቸው ብዙ ካፒታል የሚፈልጉ ናቸው ማለት ነው። ስለዚህ የግሉ ዘርፍ ተነቃቅቶ ኢኮኖሚ ላይ የራሱን ድርሻ የሚወጣ ከሆነ መንግስት ግል ዘርፉ የማይደፍርባቸውን ወይም ትልቅ ስጋት ያለባቸውን ቦታዎች በመግባት እነሱን እያቀና ወደ ግል ዘርፉ ማሸጋገር ተልዕኮን ይወጣል ማለት ነው። ስለዚህ ግል ዘርፉ የራሱን ድርሻ እንዲወጣ ባደረግነው ቁጥር መንግስት አሁን ያልኳቸውን ያልተነኩ የኢኮኖሚክ ምሰሶዎችን በማጠናከር ወደ ግል ዘርፉ በማሸጋገር አጠቃላይ የሆነ የኢኮኖሚክ እድገት እና ተጠቃሚነትን ለእያንዳንዳችን ያመጣል ብዬ አስባለሁ። የሀገራችን ኢኮኖሚ ከፍታ መገለጫ ይሆናሉ ተብለው የሚጠበቁት የማዳበሪያ ፋብሪካና የነዳጅ ማጣሪያ ፋብሪካዎችን ጨምሮ ትላልቅ ኢንቨስትመንቶች የማክሮ ኢኮኖሚ ማሻሻያ ውጤቶች ናቸው። የኢኮኖሚ ምህዳሩ ግልጽና ምቹ መሆኑ የሀገር ውስጥ ባለሀብቶችን ብቻ ሳይሆን ዓለም አቀፍ ግዙፍ ኢንቨስትመንቶችንም መሳብ ጀምሯል። ከ2002 እስከ 2009 ያለውን ወደ ኋላ ሄደን ምን ያክል የውጭ ቀጥተኛ ኢንቨስትመንት ተሳበ 8 ዓመቱን ለማወዳደር ሞክረን ነበር። አጠቃላይ ከ2002 እስከ 2009 15.6 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ተስቦ ነበር። ከ2010 እስከ 2018 9 ወራት ብቻ 31 ቢሊዮን እጥፍ በላይ የሆነ የውጭ ቀጥተኛ ኢንቨስትመንት መሳብ ተችሏል ማለት ነው። ቅድም እንዳልኳችሁ በርካታ ሪፎርሞች ተሰርተዋል። በእነዚህ ዓመታት ከ2011 ጀምሮ 116 በላይ የሚሆኑ የቢዝነስና ኢንቨስትመንት ከባቢውን ምቹ የሚያደርጉ ስራዎች ተሰርተው ነበር ማለት ነው። ትላልቅ ኢንቨስትመንቶች በዚህ ፍጥነት ፍሰታቸው መጨመሩ ኢትዮጵያ በገቢ ምርቶች ላይ ያላትን ጥገኝነት በመቀነስ ተኪ ምርቶችን በስፋት በማምረትና የውጭ ንግድን በማሳደግ ለዓመታት ተዛብቶ የቆየውን የንግድ ሚዛን በማስተካከል የተደላደለና የማይናወጥ ኢኮኖሚ ለመገንባት መሰረት ይጥላል። አንድ ሀገር እንዲያድግ ከፈለገ ኢምፖርትን እየቀነሰ ኢምፖርቱን እየተካ ኤክስፖርቱን ያስፋፋ መምጣት አለበት። አሁን ላይ መንግስት መሪውን የጠመዘዘ ያለበትን የኢኮኖሚክ ሪፎርሞች ለምሳሌ የውጭ ምንዛሪን ነው በገበያ ዋጋ እንዲወሰን ማድረግ አሁን የምንለውን ውጤት በረጅም ጊዜ በመካከለኛ ጊዜ የሚያመጣ ነው። በአጭር ጊዜ ስንመለከተው ኢኮኖሚውን ለማዞር ስለሆነ ትንሽ ጫና ሊኖረው ይችላል። ነገር ግን በመካከለኛ ጊዜና በረጅም ጊዜ ስንመለከተው ግን ትክክለኛ የሆነ አሁን እንዳልነው ወደ ኤክስፖርትና በልጽግ እንደምንለው ኢምፖርት ደግሞ በመቀነስ የኢትዮጵያን ቀጣይነት እና አሁን ለማምጣት የምንፈልገውን የእያንዳንዳችን የኢኮኖሚ ተጠቃሚነት ማምጣት የሚችል እርምጃ ነው ብዬ አስባለሁ። ኢትዮጵያ ብልጽግናዋ አይቀሬ ለመሆኑ የጀመረችው የማክሮ ኢኮኖሚ ማሻሻያ ፍሬ ማፍራት መጀመሩ አመላካች እንደሆነ የኢኮኖሚ ባለሙያዎች ይናገራሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ አወያዮች ያዘጋጀውን የመጀመሪያ ዙር የግንዛቤ ማስጨበጫ ስልጠና በአዳማ ከተማ መስጠት ጀመረ። ለተከታታይ 5 ቀናት የሚቆየውን የስልጠና መርሃ ግብር በንግግር የከፈቱት ዋና ኮሚሽነር ፕሮፌሰር መስፍን አራያ ኮሚሽኑ እስካሁን ብዙ ውጣ ውረዶችን አሳልፎ የኢትዮጵያውያንን ሀሳብ በሀገር ውስጥና በውጪ ሲያሰባስብ መቆየቱን አስታውቀዋል። ይህ የተደከመበት ስራ ውጤታማ የሚሆነው መጪው ሀገራዊ ምክክር ጉባኤ በስኬት ሲካሄድ ነው ያሉት ዋና ኮሚሽነሩ ይሳካ ዘንድ የአማካሪዎች ወይም አወያዮች ሚና ከፍተኛ መሆኑን ጠቅሰዋል። ዋና ኮሚሽነሩ አክለውም አማካሪዎች ወገኝተኝነታቸው ለሁሉም ኢትዮጵያዊ እንዲሆን የአደራ መልእክት
አስተላልፈዋል። ምክክሩን በገለልተኝነት በመምራት የተሰጣችውን ኃላፊነት በብቃት ለመወጣት ተዘጋጁ ሲሉም አሳስበዋል። ኮሚሽኑ ባዘጋጀው በዚህ ስልጠና ከመላው ኢትዮጵያ የከፍተኛ ትምህርት ተቋማትና ከተለያዩ የማህበረሰብ መሰረቶች የተመረጡ 200 አማካሪዎች ወይም አወያዮች መሳተፍ ጀምረዋል። በመድረኩ ሌሎች የኮሚሽኑ ኮሚሽነሮች ተገኝተው ለስልጠናው ግብዓት በሚሆኑ የተለያዩ ርዕሰ ጉዳዮች ላይ ገለጻና ማብራሪያ ሰጥተዋል። በአምስቱ የስልጠና ቀናት የኮሚሽኑን አደረጃጀት፣ የአሰራር ስርዓትና ሌሎች ተቋማዊ ጉዳዮችን እንዲሁም የምክክሩን ሂደት የተመለከቱ ገለጻዎች ቀርበው ለተሰጣቸው ኃላፊነት ግብዓት የሚሆኑ ጉዳዮችን ያገኛሉ ተብሎ እንደሚጠበቅ ከኮሚሽኑ የተገኘው መረጃ ያመላክታል። የኢትዮጵያ ሀገራዊ ምክክር ለቆዩ ችግሮች መፍትሄ በማበጀት ዜጎች ለሀገር እድገት ትርጉም ባላቸው ጉዳዮች ላይ እንዲያተኩሩ እድል የሚሰጥ ነው አሉ ምሁራን። ስኬታማ ሀገራዊ ምክክር በማካሄድ ከችግሮቻቸው መሻገር የቻሉ በርካታ ሀገራትም አሉ። ይህንን ጉዳይ ሚካኤል ገዙ በሚከተለው ዘገባው ያስቃኘናል። የኢትዮጵያ ሀገራዊ ምክክር ላለመግባባትና ለመተማመን ምክንያት ሆኖ ለቆዩ ጉዳዮች መፍትሄ በማበጀት አዲስ ሀገራዊ አውድ የመፍጠር ግብ አለው። ለዓመታት ለችግሮቻችን መፍቻ አድርገን ስንከተለው ከመጣ ነው የኃይል አማራጭ በማላቀቅ ችግሮችን በመመካከር ወደ መፍታት ባህል ለመሸጋገር መሰረት የሚጥል ነው። የመጣንበት መንገድ ምን ይመስላል? አሁን ያለንበት ሁኔታ ከመጣንበት መንገድ ጋር በምን ይያዛል የሚሉ ነገሮችን ለማወቅ ታሪካዊ የሆኑ ችግሮችን ለማስተካከል፣ የተበላሹ ነገሮችን ለማስተካከል፣ ያልተሰሩ ነገሮችን የቤት ስራዎችን ለመስራትና የጋራ አቋም በመያዝ የጋራ መግባባት በመያዝ ወደ ቀጣይ ሂደት ለመሄድ ፍኖተ ካርታ ለማስቀመጥ የጋራ ራዕይን ለመያዝ ወሳኝነት ይኖረዋል። ወደፊት ለመሄድ ወሳኝነት ይኖረዋል ብዬ አስባለሁ። እንደኔ ያኮረፈ አካል በሙሉ መሳሪያ እየተሸከመ ጫካ መግባት አለበት ብዬ አላስብ። ምክክርን ባህል፣ ጠረጴዛን ባህል፣ ውይይትን ባህል የማረግ ነገርን ያመጣል ብዬ ነው የማስበው። በምክክር የማይፈታ በውይይት የማይፈታ ነገር አለ ብዬ አላስብም። ሀገራዊ ምክክሩ ለተከማቹ የውስጥ ችግሮች መፍትሄ በማበጀት ዜጎች ለሀገር እድገት ትርጉም ባላቸው ጉዳዮች ላይ እንዲያተኩሩ የሚያስችል ይሆናል። ትናንትና ዘግተን ማለፍ ያልቻልናቸው በምክክር በውይይት በተለያየ መንገድ ዘግተን ማረፍ ያልቻልናቸው ነገሮች ዛሬም የጭቅጭቅ፣ የንትርክ፣ የግጭት ጭምር ምክንያት እየሆኑ መጥተዋል ማለት። ስለዚህ በሀገራዊ ምክክሩ በጣም ተስፋ ከምናደርግባቸው ነገሮች መካከል አንዱ ሀገራዊ ምክክሩ እነዚህን ሰፋፊ ልዩነቶች ፖላራይዝድ የሆኑ ማለት ነው፣ ሁለት ጽንፍ የያዙ ናቸው አብዛኞቹ፣ ወደ መሀል ወይ ደግሞ የሀሳብ ልዩነቶቻችንን ያጠባል ተብሎ ነው የሚታሰበው። እንደ ተፎካካሪ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች እንደዚሁም በዋናነት እብን ከእስር ቤት ሁሉ በመንግስት ቁጥጥር ስር ያሉ በእርማት ላይ ያሉ ያልዳሰሰው የማህበረሰብ ክፍል የለም ማለት እንችላለን እና ያልዳሰሰው የማህበረሰብ ክፍል ከሌለ እነዚህን ሁሉ እሴቶችን የያዘ ከሆነ ለዘላቂ ልማት፣ ለዘላቂ ሰላም፣ ለዘላቂ አንድነት ትልቅ አስተዋጽኦ ያደርጋል ማለት ይቻላል። ስኬታማ ሀገራዊ ምክክር ማድረግ የቻሉ ሀገራት ችግሮቻቸውን በአዲስ ሀሳብ በማረም በህዝቦቻቸው መካከል አንድነትን መገንባት ችለዋል። ከዚህ ባለፈም ወደ ኋላ ከሚጎትቱ ሀሳቦች በመራቃቸው በኢኮኖሚያዊ እድገትና በተቋማት ግንባታ ላይ ተጨባጭ ለውጥ ማምጣት እንዲችሉ አግዟቸዋል። በአሁኑ ጊዜ ላይ ያጋጠማቸውን ስር የሰደዱ ችግሮች፣ ታሪካዊ አጋጣሚዎችን ችግሩ ከደረሰ በኋላ ያ ችግር እንዳይደገም ለማድረግ ጊዜ ወስደው ዋጋ ከፍለው ይቅር ተባብለው የጋራ መግባባት ላይ ደርሰው የጋራ እቅድ ይዘው አዲስ ወይም ዘመኑን የሚዋጅ ተቋማትን መስርተው ድጋሚ ያ ነገር ደግሞ መጥፎ አሻራዎች እንዳይደገሙ በማድረግ ውስጥ ላይ አልፈው ዘመናዊ ወይም የተሻለ ሀገረ መንግስት ገንብተው ወይም ለመገንባት እየተሯሯጡ ነው የምናገኛቸው ማለት ነው። ስለዚህ የሆነ ቦታ ላይ እንዲህ አይነት መሰር ታሪካዊ ችግሮች እንዳይደጋገሙ ገታ አድርገው ነው የምናገኛቸው። እነዚህ ሀገራዊ ምክክር ያደረጉ በአፍሪካም ከአፍሪካ ውጭ ያሉ በርካታ ሀገራት ላይ የተካሄደ ተሞክሮ ስላለ እንደዚህ አይነት ተሞክሮች አላቸው። ምክክሩ በዜጎች መካከል የተሻለ ማህበራዊ ግንኙነት እንዲኖር ምቹ ሁኔታዎችን የሚፈጥር ይሆናል። ዘገባዎቻችን እንደቀጠሉ ናቸው። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊና በሕዝቡ ዘንድ አመኔታን ያተረፈ ሆኖ እንዲጠናቀቅ ሁሉም የበኩሉን ኃላፊነት እንዲወጣ ርዕሰ መስተዳደር አሻድሊ ሀሰን ጥሪ ያቀረቡ። ዜጎች በምርጫው ለመሳተፍ በወቅቱ በመመዝገብ ካርዳቸውን ለመያዝ ያሳዩትን ንቁ ተሳትፎ በምርጫው ዕለትም በነቂስ ወጥተው የሚበጃቸውን በመምረጥ ሊደግሙት ይገባል ሲሉ
መልእክት አስተላልፈዋል። ምርጫው ሰላማዊ፣ ዲሞክራሲያዊና በህዝቡ ዘንድ ተአማኒነት ያለው ሆኖ እንዲጠናቀቅ መራጩ ማህበረሰብ፣ የፖለቲካ ፓርቲዎችና የክልሉ መንግስት አመራሮች የሚጠበቅባቸውን ኃላፊነት እንዲወጡም አቶ አሻድሊ ሀሰን ጥሪ አቅርበዋል። እንደ ሀገር በየዘርፉ የጀመርናቸው የብልጽግና ጉዞ በስኬት ለማስቀጠል ሀገራችን ወደምናስበው ከፍታ ለማሻገር የምንችለው ከምንም ነገር በፊት በዲሞክራሲያዊ መንገድ የተመረጠ መንግስት ሲኖረን ብቻ እንደሆነ ልብ ለማለት ያስፈልገናል። በዚህ ረገድ በተለይ የፊታችን ግንቦት የሚካሄደውን 7ኛው አገራዊ ምርጫ ፍጹም ሰላማዊ፣ ዲሞክራሲያዊና በሁሉም ዘንድ ታማኝነት ያገኘ ሆኖ እንዲጠናቀቅ ማድረግ ከሁላችን የሚጠበቅ ወቅታዊ ሀገራዊ ኃላፊነት ይሆናል። ሪፖርተራችን ጀማል አህመድ እንደዘገበው የክልሉ መንግስትም ከቅድመ ምርጫ ጀምሮ ምርጫውን ስኬታማ ለማድረግ ሁሉን አቀፍ ዝግጅት ሲያደርግ መቆየቱን ርዕሰ መስተዳደሩ ገልጸዋል። የክልሉ መንግስት ምርጫውን ሕግ ባከበረ አግባብ እንዲፈጸም ለማድረግ ይቻል ዘንድ ተገቢና አስፈላጊ ቅድመ ዝግጅቶችን አጠናቅኗል። ስለሆነም መራጮችን ሕግ ባከበረ እና ስርዓት በጠበቀ አግባብ ዲሞክራሲያዊ መብታችሁን ተጠቅማችሁ ተወካዮቻችሁን ከመምረጥ ጎን ለጎን ከዚህ በተቃራኒ የሚንቀሳቀሱ የህብረተሰብ ክፍሎች ቡድኖችና ግለሰቦች ካሉም ስርዓት እንዲይዙ በማድረግ የበኩላቸውን ኃላፊነት እንድትወጡ በዚህ አጋጣሚ አደራ ለማለት ፈልጋለሁ። ወጣቶች በምርጫ ሂደት ያላቸው ተሳትፎ ከድምጽ ሰጭነት ባለፈ በእውቀት ላይ የተመሰረተ ውሳኔን እንዲሰጡ የሚጠይቅ ነው። በሌላ በኩል ወጣቱ ትውልድ በፖሊሲ ክርክሮችና በውሳኔ ሰጭነት ደረጃ በንቃት በመሳተፍ ለሀገሪቱ ዲሞክራሲያዊ ሽግግር የበኩላቸውን ማበርከት ይኖርባቸዋል። ዛሃራ መሐመድ ወጣቶች በምርጫ ሂደት ውስጥ ያላቸው ሚና በንቃት ከመመዝገብ ጀምሮ ድምጽ እስከ መስጠት ይዘልቃል። ነገር ግን ይህ ተሳትፎ ትርጉም የሚኖረው በስሜት ሳይሆን በእውቀት ላይ የተመሰረተ ምርጫ ሲያደርጉ ነው። ወጣቶች የፖለቲካ ፓርቲዎችን አማራጭ ሀሳቦች በመመዘን የሀገሪቱን ነባራዊ ሁኔታ በመረዳትና ለወደፊት ህይወታቸው የሚበጀውን ፖሊሲ በመለየት ረገድ ግንባር ቀደም መሆን ይጠበቅባቸዋል። ምርጫው ሰላማዊ፣ ዲሞክራሲያዊና ነጻ፣ ፍትሃዊ ሆኖ ታማኝነት ያለው እንዲሆን የወጣቶች አስተዋጽኦ በተለይ በጣም ደረጀት ማለት አለበት ብለን እናስባለን። በዚህ ደረጃ ወጣቶች ራሳቸውን አዘጋጅተው እየተንቀሳቀሱ ነው የሚገኙት። እንደ አማራ ክልልም የተሻለ እንቅስቃሴ በመራጭነት በአስመራጭነትና በታዛቢነት ጭምር ወጣቶች ሚናቸውን እየተወጡ ነው የሚገኙት። ያው ምርጫ የሀገር ጉዳይ እንደመሆኑ ወጣቶች ደግሞ በሁሉም ዘርፍ ላይ የራሳቸውን ተሳትፎና አስተዋጽኦ ማበርከት አለባቸውና እዚህም ላይ ደግሞ በነቂስ መሳተፍና ሌላውንም የማህበረሰብ አካል ማንቃት ስራዎችን መስራት አለባቸው ብዬ አስባለሁ። ሀገራችን ኢትዮጵያ የወጣት ሀገር ከመሆኗም አንጻር ወጣት በነቂስ እንዲሳተፉ በጣም ብዙ ስራዎችን እየሰራን እንገኛለን። ከምርጫ ቦርድ ጋር በመተባበር ወጣቶች ምርጫውን እንዲያስተባብሩ፣ እንዲታዘቡ፣ ቅድሚያ የምርጫ ምዝገባና የዜግነት ትምህርት እንዲወስዱ ከታችኛው መዋቅር ድረስ ወጣቶች በነቂስ እንዲሳተፉ እየሰራን እንገኛለን። በምርጫ ወቅት ሊከሰቱ የሚችሉ ግጭቶችና አለመረጋጋቶችን በመከላከል ረገድ የወጣቶች ሚና ከፍተኛ ነው። ወጣቶች የጥፋት ኃይሎች መጠቀሚያ ከመሆን ይልቅ የሰላም አምባሳደር በመሆን የጥላቻ ንግግሮችን በንቃት በመታገል የምርጫው ሂደት ሰላማዊ ሆኖ እንዲጠናቀቅ ታሪካዊ ኃላፊነትም አለባቸው። አዳዲስና ወቅታዊ ሀሳቦች ወደ ፖለቲካው መድረክ ይዞ በመምጣት በየደረጃው በሚገኙ የምርጫ ክልሎች ውስጥ በመወዳደር ድምጽ ሰጪ ብቻ ሳይሆኑ ድምጽ ተቀባይ ወይንም እጩ ሆነው መቅረብም ይኖርባቸዋል። ሰፊውን ቁጥር የሚሸፍነው ወጣቶች ናቸው። ወጣቶች እዚህ ምርጫ እንቅስቃሴ ላይ የራሳቸውን አስተዋጽኦ ድርሻቸውን ተሳተፉ ማለት ነገ ከነገ በኋላ የራሳቸውን የዲሞክራሲ ስርዓት ግንባታቸውን የፖለቲካ ተሳትፏቸውን በዛው ልክ እያጠናከሩ እያሰፉ ይሄዳሉ ብለን እናምናለን። ስለዚህ መላ የኢትዮጵያ ወጣቶች ከጫፍ እስከ ጫፍ ያሉት በየትኛውም ክፍል ያሉት ወጣቶች በንቃት እንዲሳተፉ ነው ጥሪ የምናደርገው። ለዚች ሀገር የበረታ ወጣት የበረታ ጉልበት ያለው ኃይል ስለሚያስፈልገን ብዙ ተወካይ ይኖረናል ብዬ ተስፋ አደርጋለሁ። የሴቶች ተሳትፎ በዚህ ሀገራዊ ምርጫ ከፍተኛና ጉልህ ሚና ይኖረናል ተብሎ ይጠበቃል። ይኖረናልም ደግሞ ብዬ አስባለሁ እንደ እውነታው። ምክንያቱም ሴቶች ናቸው ብዙ ቦታ ላይ መሪነት ላይ አሁን ላይ እያየናቸው ያለ ነውና ያንን ተምሳሌት በማድረግ የተሻለ ስራ ይሰራል። በምርጫ ሂደቱ ላይ ወጣቶች መሳተፍ አለባቸው ስንል በመራጭነት ብቻ አይደለም፣ በምርጫ ታዛቢነት ኦልሞስት ሁሉም ማለት የምንችላቸው ወጣቶች ናቸው። ምርጫ ታዛቢዎች፣ ምርጫ አስፈጻሚዎች ወጣቶች ናቸው። በመራጭነትም ጭምር ይሳተፋሉ። ስለዚህ በመሪነት ሚናቸውም ለመወጣት ወጣቶች እየተሳተፉ ነው የሚለውን ያሳያል።
በሰባተኛ ሀገራዊ ምርጫ በፓርላማ ውስጥ ሰፊ ወጣቶች እናያለን ብለን እንጠብቃለን። በርካታ ወጣቶች ተሳትፈዋል በሀገራዊ ምርጫ በገዢ ፓርቲም በተፎካካሪ ፓርቲዎችም አሁን የምናያቸው ፊቶች በምርጫ ክርክርም ጭምር የምናያቸው ወጣቶች ናቸው። ስለዚህ ሰባተኛ ሀገራዊ ምርጫ በህዝብ ተወካዮች ምክር ቤት በርካታ ወጣቶች እናያለን። በወረዳ ጀምሮ እስከ ክፍለ ከተማ ድረስ ባለው ሁኔታ መድረኮችን በማዘጋጀት ያንን ቅድሚያ ግንዛቤዎችን ተፈጥሮ ቅስቀሳዎችም ተደርጎ ከማስተባበር ጀምሮ እየተሰራበት ያለበት ሁኔታ ነው። ወጣቶች በምርጫ ሂደት ያላቸው ሚና የሀገሪቱን የነገ ተስፋ የማረጋገጥ ጉዳይ ነው። ከመድረክ አጃቢነት ወጥተው በፖሊሲ ክርክሮች፣ በሰላም ግንባታና በውሳኔ ሰጪነት ደረጃ የሚኖራቸው ተሳትፎ ለተሟላ ዲሞክራሲያዊ ሽግግር ወሳኝ መሆኑ አያጠራጥርም። ወጣቱ ትውልድ በኃላፊነት ስሜት የሚሰጠው እያንዳንዱ ድምፅ ነገ ለሚረከባት ሀገር መልክና መሰረት የሚጥል ይሆናል። የአዲስ አበባ ቄራዎች ድርጅት የእርድ አገልግሎትና ተረፈ ስጋን ወደ ምርት በመቀየር እየሰራ ነው። ድርጅቱ አሰራሩን ወደ ዘመናዊ ኢንዱስትሪ እያሸጋገረ ስለመሆኑም ይናገራል። ተቀናብረው ለገበያ እየቀረቡ ያሉ ከእርድ የሚወጡ ተረፈ ምርቶችን በተመለከተ ሪፖርተራችን ዋለልኝ ታምር ተከታዩን ዘገባ አሰናድቷል። የአዲስ አበባ ቄራዎች ድርጅት በኢትዮጵያ የእንስሳት እርድና የስጋ ውጤቶች ኢንዱስትሪ ውስጥ ትልቅ ታሪክ ያለውና በአሁኑ ወቅት ደግሞ ራሱን ወደ ዘመናዊ አሰራር እየቀየረ ያለ ተቋም ነው። ድርጅቱ ከባህላዊ አሰራር ወደ ኢንዱስትሪ ሂደት ለመሸጋገር እያከናወናቸው ያሉ ዋና ዋና ለውጦችንም ኢቲቪ በቦታው ተገኝቶ ማየት ችሏል። ድርጅቱ የነበረውን ያረጀ አሰራር ለመቀየር ሰፊ የሪፎርም ስራዎችን አከናውኗል። የእርድ ሂደቱን በሰው ጉልበት ከማከናወን አልፎ የተለያዩ ዘመናዊ ማሽኖችን በመጠቀም በሺዎች የሚቆጠሩ እንስሳትን በማረድ ንጽህናው የተጠበቀ የእርድ አገልግሎት እየሰጠም ይገኛል። ተረፈ ስጋን ወደ ጠቃሚ ምርቶች በመቀየርም ትልቅ ለውጥ አምጥቷል። ግብአቶቻችንን በአግባቡ ሳይዝረከረኩብን ሳይበታተኑብን በአግባቡ ሞራን በሞራ አንጀትን በአንጀት የተለያዩ ግብአቶችን በአግባቡ ሰብስበን በየሹተሮች አሉን። በየሹተሩ በአግባቡ ሰብስበን ለማሽኖቻችን ነው የምናቀብለው። ይሄ አሁን የሚታዩት አዲሱ ማሽን በፊት በሰው ጉልበት ነበር የምንጠቀመው። አሁን ሰዓት ላይ ግን የሰው ጉልበት አንጠቀምም። ማሽኑ ይፈጭልናል። ቦንክራሸሮች ያደቁልናል። አጥንቶችን ወደ ኩከሮቻችን ሹት ያደርጉልናል። ስጋን፣ ሞራን፣ አጥንትን፣ ጉበት፣ ሳምባ አጥንቶች፣ የሾና ወደ ተለያዩ ግብአቶች የምንቀይረው ምንም እኛ ጋር ምንም ምንጥለው ነገር የለንም። አሁን ላይም ለእንስሳት መኖና ለኢንዱስትሪ ግብአቶች የሚውሉ እንደ ሞራ፣ አጥንት፣ ሾና፣ ቀንድና ሌሎችንም ከእርድ የሚወጡ ተረፈ ምርቶችን አቀናብሮ ለገበያ እያቀረበ ነው። ከአንድ በሬ ወደ 17 አይነት ተረፈ ምርቶችን እያመረትን የምንገኝበት ሁኔታ አለ ማለት ነው። በዋናነት የአጥንትና የስጋ መኖ የሚባል በተለይ አሁን የልብስ ቁልፍ የሚሰራው ከቀንድ ነው፣ ከአዲስ አበባ ቄራዎች ድርጅት ነው። ከዛ በላይ ደግሞ የግንባር ቆዳ፣ አንጀት፣ ቁርዝ የሚባሉ ደግሞ ኤክስፖርት የሚሆናሉ። ባለሀብቶች ከኛ ገዝተው ወደ ውጭ ኤክስፖርት የሚያደርጉ በርከት ያለ የውጭ ምንዛሪ የሚያስገኝ የተረፈ ምርት አይነት አለ ማለት ነው። እነዚህ ሞራዎች ለሳምራ ፋብሪካ ነው የሚጠቅሙት። ከዛ አልፈን ደግሞ አሁን ከግሪስ ለምሳሌ አፍሮ ኦይል የሚባል ድርጅት ትልቅ ድርጅት እነዚህ ከሞራ የግሪስ ለሀገራችን ተሽከርካሪዎችም የተለያዩ እንትን ግሪስ እያፈራበት እያመረተበት ያለው ሁኔታ ነው ያለው ማለት ነው። በየአካባቢው ላይ ህገወጥ የሚታረዱ እርዶችንም እንዳይወርቁ እንደዚሁ ግብአቱን ሰብስበን ወደ ምርት ነው የምንቀይራቸው። አንደኛው ግብአታችን ሞራ ነው። ይሄው ሞራን እንደዚህ አፍልተን ከሰከነ በኋላ እንደምታዩት ለደንበኞቻችን በበርሜል ለሚያቀርብልን በበርሜል፣ ቦቴ መኪና ለሚያቀርብልን በቦቴ መኪና እናቀርባለን። ሳሙና ፋብሪካዎች መጣሉ እኛ ጋር በሚፈልጉት መልኩ እናቀርብላቸዋለን። ይኸውላ ለውጦች የመጡት እነዚህ አዳዲስ ማሽኖች ከተገጠሙ በኋላ አመርቂ የሆኑ ስራዎች እየሰራን ነው። ከዚህ በፊት ከቄራዎች በሚወጡ ተረፈ ምርቶች በከተማ ገጽታና በአካባቢ ብክለት ላይ የነበሩ ችግሮች በከፍተኛ ደረጃ ተቀርፈዋል። ኋላ የምናየው የሽታ ማመቂያ ማሽን ነው። ማሽኖቻችን በሚነሱ ሰዓት ሽታዎች ወደ ውጭ እንዳይወጡ አምቆ የሚይዝ አካባቢን እንዳይበክል የምንጠቀምበት ማሽን ነው። በዘመናዊ ማሽኖች እየተሰራ በመሆኑም በአዲስ አበባ ቄራዎች አሁን ላይ ብክለትም የማያሳስብ ሂደት ላይ ተደርሷል። ከዚህ በፊት የከተማ ገጽታ የሚያበላሹ የነበሩ ተረፈ ምርቶችን አሁን ወደ ምርት መቀየር ብቻ ሳይሆን ወደ ኢኮኖሚው የራሳችን ለከተማው ይሁን ለሀገር አቀፍ
ለሀገሪቱ የራሳችን አስተዋጽኦ እያደረግን ያለ ነው። ተረፈ ምርቶችን ወደ ገንዘብ በመቀየር የድርጅቱን ገቢ ከማሳደግ ባለፈም ለሀገር ውስጥ ፋብሪካዎች የገቢ ምርት ግብዓትን እየተካ ይገኛል። ቄራዎች ድርጅት የሚያመርታቸውን ወይም በተረፈ ምርትነት የሚጠቀምባቸው ማቴሪያሎችን ወደ ተለያዩ የሳሙና ፋብሪካዎች ለማጓጓዝ ትራንስፖርት ኮስት እየሰጠን ያለ ነው። ዛሬ የምወስደው ወደ ረጲ ሳሙና ፋብሪካ ነው የምናደርሰው። ወደ 10,000 ሊትር ነው ሞራ ይዘን የምንሄደው። መኪናችን ልትይዝልን የምችለው ወደ 10,000 ሊትር ነው። ኦርደር ተደርጓል። በዛ መሰረት ከሳሙና ፋብሪካዎች ጋር ኮንታክት እያደረግን ነው ሞራውን የምናደርሰው። ድርጅቱ አገልግሎትን በማዘመኑና ተደራሽነትን በማስፋቱ በጤና ላይ አደጋ የሚያስከትሉ ህገወጥ እርዶችን በመቀነስ ከፍተኛ ማህበራዊና ኢኮኖሚያዊ ሚና እየተጫወተም ነው። የውጭ ዜና በአሜሪካና በኢራን መካከል ያለው ቀውስ 60 ቀናትን ሊደፍን ተቃርቧል። ምንም እንኳን የተኩስ አቁም ስምምነቱ ለጊዜው ቢቀጥልም የሰላም ንግግሩ ግን ተስፋ የማይታይበት ሆኖ ውጥረት ውስጥ ይገኛል። የኢራን የውጭ ጉዳይ ሚኒስትር በፓኪስታንና ኦማን ካደረጉት ጉብኝት መልስ ወደ ሞስኮ አቅንተዋል። በአሜሪካና በኢራን መካከል ያለው ቀውስ 2 ወራትን ሊደፍን ቢቃረብም ሰላምን ለማውረድ የሚደረጉ ጥረቶች ግን ከጊዜ ወደ ጊዜ እየተመናመኑ መጥተዋል። ምንም እንኳን በሁለቱ ወገኖች መካከል የተኩስ አቁም ስምምነት ቢኖርም ንግግሮቹ ግን በመተማመን እጦትና እልህ በሚታይባቸው ቅድመ ሁኔታዎች ታንቀው ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታንና በኦማን በኩል ለዋሽንግተን በላኩት መልእክት የሆርሙዝ ሰርጥና የኒውክሌር መርሃ ግብራቸው የሀገሪቱ የማይደፈሩ ቀይ መስመሮች መሆናቸውን በግልጽ አስታውቀዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የሰላም ልዑካቸውን ጉዞ በመሰረዝ ሁሉንም ካርዶች በእጃችን ይዘናል የሚል ጠንካራ አቋም እያንጸባረቁ ነው። ይህን ጉዳይ በኋላ በትንታኔ እንመለስበታለን። ተመልካቾች ዜና ኢትዮጵያ የመጀመሪያ ምዕራፉን አጠናቋል። የቢዝነስና ስፖርት ዘገባዎች ይከተላሉ። 7 ሰዓት ላይ ዳግም እንገናኛለን።